እጅግ በጣም አሰቃቂና ልብ ሰባሪ የሆነ ሰበር ዜና ከወደ አሰቦት ገዳም ተሰምቷል። የዝቋላው የአባቶች ሞት ሳይበቃን ዛሬ ደግሞ አሰቦት ገዳም ላይ አባቶቻችን ተከበው ይገኛሉ። የቤተ ክርስቲያኑን ጥበቃና አንድ አባት ከነልጃቸው በታጣቂዎች ተገደሉ። ፓስተሩን ገደለው። ከምዕመን የዘረፍኩት ገንዘብ አካውንቴ ላይ ካልገባ ብሎ ፓስተሩን ገደለው። ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተ ክርስቲያንን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን። ሰላም ጤና ይስጥልን። በአዲስና በወቅታዊ መረጃ ተመልሼ መጣሁ። የዝቋላው የአባቶች ሞት ሳይበቃን ዛሬ ደግሞ አሰቦት ገዳም ላይ አባቶቻችን ተከበው ይገኛሉ። ኦርቶዶክሳውያን ባለማተቦች ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ ምናልባት የእነዚህን አባቶች ነፍስ ሊያድንልን ይችላልና አብስታችሁ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለዓለም ታደርሱ ስል በሉል እግዚአብሔር ስም ጠይቃለሁ። ጮማን ሳይሆን ጥሬን የሚቆረጥሙ ትራስን ሳይሆን ድንጋይን የተንተራሱ ምግብን ሳይሆን አንጀታቸውን ያጠፉ የገዳማውያን አባቶቻችን ዓለም በቃኝ ብለው በዋሻ ውስጥ እየጸለዩ ለሀገራችን ለኢትዮጵያ ለወጣቱ የሚጸልዩ አባቶች ዛሬ በታጣቂዎች መከበባቸው ያለው መረጃ ያመለክታል። እንደዚሁም የዛ ደብር እንግዲህ ዘበኛ ነው ጠባቂ እንደውም እስከ ልጁ በጥይት መመታቱ ያለው መረጃ ያመለክታል። እሱ እንደሞተና ልጁ እስካሁን በህይወት እንዳለና በሕክምና እርዳታ ላይ እንዳለ ያለው መረጃ ያመለክታል። ኦርቶዶክሳውያን ባለማተቦች እባካችሁን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሚመለከታቸው የህግ አካላት እንድታደርሱ ስል በሉል እግዚአብሔር ስም ጠይቃለሁ። አባቶቻችን በሰዓት ተጨንቋል፣ ተከበው ነው የሚገኙትና እባካችሁን የልጅነት ኃላፊነታችን እንድንወጣ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለዓለም አድርሱ። በኋላ የታሪክ ተወቃሽና እንሆን ለአባቶቻችን ድምጽ እንሁን፣ ድምጻችንን እናሰማ። ኦርቶዶክሳውያን ባለማተቦች ፈተናው ወጀቡ የበዛበት ጊዜ ነው። እግዚአብሔር አምላክ ደጉን ጊዜ ለሀገራችን ለኢትዮጵያም ለተዋሕዶ ሃይማኖታችንም ያምጣልን። እወዳችኋለሁ። እጅግ በጣም አሰቃቂና ልብ ሰባሪ የሆነ ሰበር ዜና ከወደ አሰቦት ገዳም ተሰምቷል። የቤተ ክርስቲያኑን ጥበቃና አንድ አባት ከነልጃቸው በታጣቂዎች ተገደሉ። አሁንም ሌሎች አባቶች ድምጹን በማለት እየተማጸኑ ይገኛሉ። ታዲያ እናንተም ኦርቶዶክሳውያንና ውድ ኢትዮጵያን እኔም 3 ቪዲዮ ሰርቼ ለቅቄ ነበር። ነገር ግን ቲክቶክ 3 ቪዲዮ አወርዶብኛል። ታዲያ ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ አቅም በመስጠት ለሚመለከተው አካል በማድረስ ድምጽ ናቸው። በዝቋላ አቦ ገዳም የተመለከተው አባቶች ላይ የተፈጸመው አሰቃቂ ግድያ በአሰቦት ገዳምም እያንዣበበ ይመስላል። እናም ሁላችሁም ለአሰቦት ገዳም ለአባቶችና እናቶች ለገዳማውያን ድምጽ ልንሆን ይገባል። ሁላችሁም ፍትህ በግፍ ለሚገደሉት አባቶቻችን በማለት ድምጽ ናቸው። እግዚአብሔር ሰላምና ፍቅርን ይስጠን። በመጨረሻም ወቅታዊና ትኩስ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። እቺ ምስኪን እናቱ ያት እስኪ ልጇን አሳልፋ ስለሰጠች ይኸው ዛሬ ቆሳስላ ተቀምጣለች። ይሄ ነገር ልክ ነው ወይ? ከላይ ያላችሁ መባካችሁ ይሄን እንድታዩ እንፈልጋለን። ለሴቶች ፍትህ እንድናገኝ እንፈልጋለን። ሴቶች አሁን ላይ እየተበደለን እየተጨቆነ ሴት ታጋይ አለ ይባላል። ነገር ግን ሴት ታጋዮች ክብር እየተሰጠን አይደለም፣ እየተጨቆነን ያለ ነው። ለማራው ለፋኖችም ሁሉም መልእክት ይደርስልኝ። አመሰግናለሁ። ኢትዮጵያኖች ሀገር ልንቀይር ነው እንዴ? ሁላችንም ተነቅለን ወደ ሌላ ሀገር የምንገባ ነው የሚመስለው። በዘመናችን አንድ ጊዜ የተሰጠችን ቀጥል ነው። ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተ ክርስቲያንን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል።
ይህንን አስነዋሪ ድርጊት የፈጸመው ፖሊስ መሐመድ ከማል ይባላል። ነዋሪነቱ ምስራቅ ስልጤ ወረዳ ገርቢ በር ከተማ አካባቢ ነው። ታዲያ ጎመን ስትሸጥ የነበረችን እናት ላይ የጭካኔ የማዋረድ ተግባር ሲፈጽምም ታይቷል። ታዲያ ደሃ ሀገር ላይ ቁጭ ብለን የሚሰራ ሰው ማንቋሸሽ፣ ማንገላታት ተገቢ አይደለም በሚልም ብዙዎችን ሲያስቆጣ ሲያስቆጭም ታይቷል። በስልጤ ወረዳም በትላንትናው ዕለት ግለሰቡ በቁጥጥር ስር መዋሉ ተገልጿል። Blessings upon blessings. Fruitfulness upon fruitfulness. Glory upon glory. I declare healing. I declare glorious things in your life. In the name of Jesus. Open door upon open door. Child of God, it is well with you. It is well with you. May you shine and shine brighter. May you shine and shine greater. In the morning you will shine. በነገራችን ላይ ይሄን ቪዲዮ ስታዩት ቀልድ የሚመስል ነገር ድራማ ነው። ግን ይሄ ድራማ በፕሮቴስታንት ቤት ውስጥ አብዛኛው ነቢያቶች የስንቱን ትዳር የበጠበጡበት ሪል የሆነ ላይፍ ነውና አብዛኛው ባለ ትዳር ነቢያቶች ቤታቸው እየመጡ እየጸለዩላቸው ሚስቶቻቸው ጋር መኝታ ቤት ከሚስቶቻቸው ጋር የተለያየ ነገርን እያደረጉ ባል ድንገት ሲመጣ የብዙውን ትዳር የበጠበጠ ሐሳብ ነውና በዚህ አጋጣሚ ለፕሮቴስታንት ነቢያቶች በተለይ ይሄ የግል ቸርች ካፍተው ለሚሯሯጡ ነቢያቶች ይሄ ነገር በድራማ መልክ ቢመጣም ለናንተ ግን ልነግራችሁ የምፈልገው በእውነት በእንደዚህ አይነት ስራችሁ የስንቱ ትዳር ተበጥብጧል፣ የስንቱ ትዳር ፈርሷል። ስለዚህ ማስተዋል ቢኖራችሁና ትዳር ከእግዚአብሔር የሚገኝ ከሆነ በእናንተ ምክንያት የሰውን ትዳር እያማገጣችሁ የሰው ትዳር ከሚበጠበጥ ብታስተውሉ እግዚአብሔር ለጥቂት ነገር እንኳን ብትፈሩ የሚል ወንድማዊ ምክሬን ለመክር ነው። ይህ መንፈስ ነው አቃል ወደ ዝሙት የሚነዳው መንፈስ ነው፣ አጋንንት ነው። ግን እናንተ በማስተዋልና በጥንቃቄ ብትራመዱ የሌላው ትዳር አይጎዳምና ከእንደዚህ አይነት ነገር እንድትቆጠቡ እላለሁ። የደረሰባቸው ብዙ እላፍ አልፍ የሆኑ ኢትዮጵያ ውስጥ ያሉትን ሰዎችን ስለማውቅ እንደዚህ በእናንተ ምክንያት የብዙ ትዳር ስለፈረሰ ይህን ቪዲዮ ውዶች ሼር አድርጉት። ፓስተሩን ገደለው። ከምዕመን የዘረፍኩት ገንዘብ አካውንቴ ላይ ካልገባ ብሎ ፓስተሩን ገደለው። ማን? ሐሰተኛው ነቢይ። ለረጅም ጊዜ ተው፣ ለነዚህ እግዚአብሔርን ለማያውቁቱ አታጎብድዱ፣ ተው፣ ፊት አትስጧቸው። በቤተ ክርስቲያን ውስጥ በጥቅም ምክንያት ብዙዎች እየተበደሉ ነው፣ ብዙዎች እየተገደሉ ነው ብለን ስንላችሁ አይ እንዴት እግዚአብሔርን ሰው ትናገራለህ? እንዴት አንተ እግዚአብሔር በቀባው ላይ ምላስህን ታላቅቃለህ ብላችሁ አለገጣችሁ። ይሄው እንግዲህ መጨረሻው መገዳደል ሆነ። በምን ምክንያት? በአገልግሎት ምክንያት አይደለም፣ በገንዘብ ምክንያት። እቺ ገንዘብ ገና ብዙዎችን ታስገድዳለች፣ ብዙዎችን ታስጨርሳለች። ዛሬ ፓስተሩ አይ ከምዕመን የተቀበለው ገንዘብማ መልሰን ለምዕመኑ ለአገልግሎት የሚሆን ነው ብሎ ስላለ ብቻ በዚህ በሐሰተኛ ነብይ ከተገደለ ነገ ምዕመኑ አልሰጥም ስትሉ እናንተን ነው የሚጨርሷችሁ። ይሄንን እንደ ትንቢት ማርክ አድርጋችሁ ያዙልኝ። ምዕመኑ ነው ማለቅ የሚጀምረው ነገር። ጠብቁ። ዛሬ ዝም አላችሁ፣ ነገ ዋጋ ትከፍሉበታላችሁ። የሆነ ቦታ ልውሰዳችሁ፣ ፍቃደኛ ናችሁ? እስቲ ይህ ቦታ የግማደ መስቀል ማረፊያ፣ የኦሪት መስዋዕት መሰዊያ፣ የእመቤታችን የስደት መተከዣ፣ የንግስት ዘውዲቱ ንግስና መቀበያ፣ የሊቃውንት መፍለቂያ የት ነው? ከየት ነው? በፊት ግን ምን ማለት ነው ቢቀድም? በእሌኒ ተቆፍሮ የወጣው የክርስቶስ መስቀል ታዲያ መጨረሻው የቱ ጋር ነው? ለዘመናት በኢየሩሳሌም የቆየው መስቀል ነገስታት ቢጣሉ የአንጾኪያ፣ የኤፌሶን፣ የአርማንያ፣ የግሪክ ብለው መስቀሉን ለአራት ከፈሉት። የአፍሪካ ታዲያ ለግብጽ ለእስክንድሪያ ፓትርያርክ ደረሰ። ከዛማ ሁለት ታሪክ ሁለት ጸሐፍት አስቀመጡ። ክተት ሰራዊት ምታ ነጋሪት ብለው መስቀሉን በኢትዮጵያ ምድር ለመስቀል የተነሱት አጼ ዳዊት ይሰኛሉ አለ ንጉስ ዳዊት።
ረሃብና ቸነፈር በኢትዮጵያ ቢከሰት ወደ ኢየሩሳሌም መልእክት ቢልኩ የክርስቶስ መስቀል ለኛ ለህዝባችን ድህነት ይሆናል ሲሉ የጠየቁ እንደሆነ ያስቀመጠ ሲሆን ሁለተኛው ጸሐፍት ደግሞ ኢየሩሳሌም በችግሯ ወቅት ወይም ክርስቲያን እየተገደለባት ባለበት ወቅት የኢትዮጵያን ሰራዊት የጠየቀችበት ወደ ንጉስ ዳዊት ደግሞ ሄዶ ዘምቶ አሸንፎ በሚመጣበት ሰዓት ለስጦታነት ወርቅ ከርቤ ቢሰጡት እሱን አልፈልግም የክርስቶስ ግማደ መስቀል እንዳውም ይጠበቅ ከኔ ይሁን ሰው ከማይደርስበት በማለት በሁለቱ ታሪክ ታስሮ በአጠቃላይ ግን የንጉስ ዳዊት ታሪክ ባለበት መስቀሉ በሲናር ሱዳን ላይ እንደተቀበሉት ይናገራል። ተቀብለው መስቀሉን አጅበው በመንገድ ላይ ሳሉ እንደሞቱ ታሪክ የሚያሳየው በጥቅምት 9 ከበቅሏቸው የወደቁት ንጉስ ዳዊት ታዲያ ልጃቸው ይህ የምትመለከቱት ዘርዓ ያዕቆብ ንግስናን ቢይዝ መስቀሉን ከዛው ካለበት መስቀለኛ ቦታ ሊያስቀምጥ መስቀለኛ ቦታ ተፈልጎ መስቀሌን በመስቀለኛ ቦታ አስቀምጥ ተብያለሁ ሲል የተባለበትን ቦታ ሲፈልግ የነበረበት ወቅት ነበር። ንጉሱን ፈለገ፣ ሲዘዋወር ቆየ። መስቀለኛ ቦታ ለመስቀሉ የሚሆን ትክክለኛውን ቦታ ፍለጋ መካከሏ ገነት ዳሯ እሳት የሆነ የበረረ ወፍ የሰገረ ቆቅ የማይታደንበት መስቀለኛ ቦታ ፍለጋ ታዲያ 3 ቦታ አሳርፎ 4ኛው ቦታ መስቀሉን አሳረፈባት። የት በኋላ እናያለን። አንዴ ብቻ ወደዚህ ቦታ ልመልሳችሁ። ሁለት ወንድማማቾች ነገስታት ኢዛናና ሳይዛና በ4ኛው መቶ ክፍለ ዘመን መሰረት የጣሉበት ቦታ ነው። መነሻው በአብርሃና በአጽብሃ በነገስታት በንጉስ ታዲያ ንግስናን ቢያገኙ ከስጋዊ አስተዳደር በፊት ኢትዮጵያን በመዞር ወንጌልን በመስበክ ተዋህዶን ማስፋት ያላመነን እያሳመኑ ያጠመቁ የቅድስ ልደታ ቤተክርስቲያን የመሰረቱ ነገስታት። ልቀጥል። የኦሪት መስዋዕት የተሰዋበት ምን ማለት ነው? ወንጌል የክርስቶስ ወንጌል ከመሰበኩ አስቀድሞ ወንጌል ሳይሰበክ በብሉይ ኪዳን ዘመን ክርስቶስ የተጠበቀበት ቦታ ነው። በምን አወቅሽ? አሳያችኋለሁ። መስዋዕት የተደረገበት በሰባ ሰገል ተመርተው የክርስቶስን መምጣት እስኪመለከቱ ድረስ በብሉይ ኪዳን እንደታዘዘው መስዋዕት የሰውበት ይህ የምትመለከቱ ንጉስ አብርሃ ጽብሃ ብሎ ንጉስ ይስሐቅ፣ ንጉስ ዳዊት፣ ንጉስ ዘርዓ ያዕቆብ፣ ንግስት ዘውዲቱ፣ ንጉስ ኃይለ ሥላሴ ይህ ሁሉ ነገስታት ሱባኤ የያዘበት የጸለየበት ቁርባን የተቀበለበት ሱባኤ የገባበት ቦታ ዓለም በቃኝ ብሎ የላመ የጣመ ላይበላ ክርስቶስን በማመስገን ብቻ መላእክትን መስሎ ለመኖር በሚጥር ገዳማያን ደናግላን እንዲሁም ባህታውያን እንዲሁም ቅዱሳን የተሞላ ይህ ቦታ ማናሉት? ከ330 ዓመተ ምህረት እስከ አሁኗ ዕለት ድረስ የእግዚአብሔር ስም የሚጠራበት የሚቀደስበት ክርስቶስ የሚከብርበት ነገረ መስቀሉ የሚነገርበት ግማደ መስቀሉ ለ7 ወር ያረፈበት ይህ ቦታ ማናሉት? መናገሻ አምባ ማርያም እንዲሁም ጋራ መድኃኔዓለም አንድነት ገዳም። በነገራችሁ ላይ ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ከአጋንንት የባሰ እምነት ነው። አጋንንት አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ የምትለው አምላክ ነው የምትለው። ሌላው ግን አንዱ ነቢይ ይለዋል፣ አንዱ አማላጅ ይለዋል። ቤተ ክርስቲያን ግን መድኃኒት ሕይወት ትለዋለች። ጋኔን ከጋኔን የባሰ ነገ ጥቅምት 16 ቆይ ይህንን ቪዲዮ ካሳለፋችሁት 2 ነገሮች ይቀሩባችኋል። 2 ነገሮች። ወሬ ሳላበዛ ቀጥታ ወደ መልእክቴ እሄዳለሁ። እናንተ ደግሞ ቪዲዮን ኮፒ ሊንክ እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። የየዕለቱን መዝሙረ ዳዊት መጸለይ ያልቻለ ሰው የየዕለቱን መዝሙረ ዳዊት መጸለይ ያልቻለ ሰው ጠዋትና ማታ ላይ እንዲጸለያቸው የታዘዝናቸው በፍትሐ ነገሥት የተቀመጡ 2 አጫጭር ጸሎቶች አሉ። መዝሙር 62 እና መዝሙር 140። አብዛኞቻችን ቤተሰብ እናስተዳድር በሌሊት ሥራ የምንገባ ሰዎች ድንገት ጸሎት ሳናደርግ ከመውጣታችን በፊት ይህችን መዝሙር 62ን በጧት እንድንጸልይ ፍትሐ ነገሥት አስቀምጦልናል። ምን ይላል መሰላችሁ? አምላኬ አምላኬ እገይስ ሀቤከ አለ። አምላኬ አምላኬ ወደ አንተ እገሰግሳለሁ እማልዳለሁ እያለ ነው። ጸምአት ነፍሴ ለከ ነፍሴ አንተን ተጠማች። ምን እሱ ብቻ ትንሽ ደግሞ ወረድ ይልና ከናፍሬ ይሴብሐከ ከንፈሮቼ አንተን ያመሰግኑሃል። ከመዝ እባርከከ በሕይወቴ እንዲሁ በሕይወቴ ዘመን ሁሉ አመሰግንሃለሁ። ወበስመ ዚአከ አነስ እደዌ አለ። በአንተም ስም እጆችን አነሳለሁ። በጽባህ አነብብ ለከ እስመ ኮንከኒ ረዳኤ ረዳት ሆነኸኛልና በማለዳ አመሰግንሃለሁ አለ። እንደዚህ አርጋችሁ ቀናችሁን ትጀምራላችሁ ማለት ነው። የሚገርማችሁ ነገር እዚሁ ጸሎት ላይ ወደ ታች ብሎ ክፉ ጠላቶቻችንን ክፉ የሚያስቡልንን ሰዎች እንዲያስታግስልን የሚናገር ኃይለ ቃል ሁሉ አለው። ስለዚህ በጠዋት መዝሙር 62ን ታነባላችሁ ማለት ነው።
እሺ ማታ ላይ ጸሎት ማድረግ ለማንችል ሰዎች ደግሞ ፍትሐ ነገሥት መዝሙር 140 እናስቀምጦልናል። መዝሙር 140 እግዚኦ ጸራይኩ አቤከ ስምዓኒ አለ። አቤቱ ወደ አንተ ጮኽኩ ስማኝ። ወአጽም ቃለ ስእለቴ ዘጸራይኩ ሀቤከ አለ። ወደ አንተም የጮኩትን የልመናዬን ቃል አድምጥ። ጸሎቴን በፊትህ እንደ ዕጣን ተቀበለኝ። እጆቼ የሰርክን መሥዋዕት አነሱ አለ። ሲም እግዚኦ አቃቢ ለአፉዬ አለ። በጣም ይገርማል። አቤቱ ለአፌ ጠባቂ አብጅላት፣ ለአፌ ጠባቂ ሹምላት አለ። ክፉ እንዳይወጣን ክፉ እንዳንናገር ማለት ነው። አብዛኞቹ ኃጢአቶች ማታ ላይ ስለሚሰሩ ኃጢአትን ለመስራት ምክንያት ለማመካኘት እንዳልበቃ አድርገኝ ሁሉ ይላል። ወረድ ይልና ደግሞ በጣም በሚገርማችሁ ሁኔታ እስመ ሀቤከ እግዚኦ አዕይንቴ አለ። በጣም ይገርማል። አቤቱ ዓይኖቼ ወደ አንተ ናቸው አለ። በዚሁ እንደተኛሁ ሞቼ እንዳልቀር እንደማለት ነው። አዎ ለዚህ ማረጋገጫ ደግሞ እዛው ላይ ወረድ ብሎ ምን ይላል መሰላችሁ? ብከ ተወከልኩ ኢታውፃ አለ ነፍሴ አለ። አቤቱ በአንተ አምኛለሁና ነፍሴን አታውጣት አለ። ይሄ ማለት እንደተኛሁ አትግደለኝ ማለት ነው። በሌሊትም መጥቶ ቤታችንን ሰው እንዳይሰብርብን እኛንም እንዳያጠቃን ቤተሰቦቻችንንም እንዳያጠቃን እዚሁ ላይ ይናገራል። አዎ እቀበኒ አለኮ ከሰወሩብኝ ወጥመድ አንተ ጠብቀኝ። አመፅንም ከሚያደርጉ መሰናክላቸው ለይደቁ ውስተ መስገርቶሙ ኃጥአን አለ። ኃጢአተኞች በወጥመዳቸው ራሳቸው ይውደቁ። እስከ አሃልፍ አነ በኃጢአቴ አለ። እኔ ብቻዬን እስካልፍ ድረስ። በጣም አይገርማችሁም? እንግዲህ መዝሙረ ዳዊት በየቀኑ መጸለይ ያልቻላችሁ ሰዎች ጧትና ማታ እነዚህ ጸሎቶች ትጸለያላችሁ ማለት ነው። ሌላውና እጅግ በጣም የሚገርመው ብዙ አባቶች አባታችን ርዕሰ ሊቃውንት አባ ገብረ ኪዳንም ጨምሮ አስተምረውበታል። 150ውን መዝሙረ ዳዊት የምትተካ አንዲት ኃያል ጸሎት አለች ብለዋል። ይህንን የምለው እናንተን ለማስነፍ ፈልጌ ሳይሆን እግዚአብሔር እንደ ሰው አይደለም፣ እያንዳንዱን ሰው የልቦናውን ያውቃል። መዝሙረ ዳዊት መጸለይ ያልቻለ ሰው ቢያንስ ይህችን መዝሙር መጸለይ አለበት ብለዋል አባቶቻችን። ምክንያቱም 150ውን መዝሙረ ዳዊት እንደ ጸለየ ይቆጠርለታልና ብለዋል። ታዲያ ይህች መዝሙረ ዳዊት ደግሞ ቃላቶቿ ሲቆጠሩ 150 ናቸው። በጣም ነው የሚገርመው። ይህችን ደግሞ በሌላ ቀን ቪዲዮዋን እሰራላችኋለሁ ማለት ነው። ሌላውና የመጨረሻው መልእክት ነገ ጥቅምት 16 ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረ ፍጥረታት ሁሉ መላእክትን ጨምሮ ምስጋናዋን ተናግረው ጽፈው የማይፈጽሙላት የማይጨርሱላት ሰማይ ብራና ምድር ደግሞ ቀለም ቢሆን እንኳን ተአምሯ ተጽፎ የማያልቅላት የሰባቱ ኪዳናት ማኅተም ሰባቱ ኪዳናት ሰውን ከመከራ ከመቅሰፍት ከችግር ከወረርሽኝ ሰውረው ነበረ። ነገር ግን ከገሃነመ እሳት ማውጣት ፈጽሞ አልቻሉም ነበረ። የሰባቱ ኪዳናት ማኅተም የሰው ልጅ ከጨለማ ወደ ብርሃን ከሞት ወደ ሕይወት የተሸጋገረባት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ቅድስት ኪዳነ ምሕረት ናት። ስለዚህ ነገ ማኅሌተ ጽጌ ነው። ዛሬ ከምሽቱ ጀምሮ ቤተ ክርስቲያን ሄዳችሁ ለምታድሩ ሰዎችም ለማትሄዱ ሰዎችም ከማኅሌተ ጽጌ ድርሰት አንዲት ነገር ልበላችሁ። አረጉ አድባረ ወወረድኩ ገዳመ ኀጣይኩ ጽጌ ዘይመስለኪ ፍጹመ ከመ እሰብህ ዳግመ ተአምረኪ መድምመ አስምዕኒ ድንግል ማኅሌተ ሕፃናት ጥዑመ ወበየማንኪ ክፍልኒ ቀዊመ አለ። በጣም ይገርማል እኮ። ወደ ተራራ በወጣ ወደ ምድረ በዳም በወርድ በፍጹም አንቺን የሚመስል አበባ አላገኘሁም። አስደናቂ ተአምርሽን ደጋግሜ አመሰግን ዘንድ አስምዕኒ ድንግል ማኅሌተ ሕፃናት ጥዑመ አለ። ድንግል ሆይ የሚጥም የሕፃናትን ማኅሌት የሕፃናትን ዜማ አሰሚኝ፣ በቀኝሽ መቆምንም አድይኝ አለ። ይቺ ማኅሌተ ጽጌ የሌላችሁ ሰዎች እንግዲህ ማኅሌተ ጽጌ ሳያልቅ ግዙ ብዬ ተናግሬያለሁ። ላይቭ ላይም መልካም የማኅሌተ ጽጌ ምሽት አዳር ይሁንልን። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን